የሰው ልጅ ሲወለድ ባዶ እጁን እርቃኑን ነው የሚወለደው። ከዱንያ ሲወጣም ነጭ አቦጅዲ ጨርቅ ቢያገኝ እንጂ ሌላ ጭኖት የሚሄድ ነገር የለም ወደ ቀብሩ ወደ አኺራ። በሁለቱ የድህነት ጊዜዎች መሃል ያለች ዱንያ አለች አትባል። መጀመሪያም የላትም መጨረሻም የላትም። ትልቁ ድህነት የኢማን ድህነት፣ የሥነ ምግባር ድህነት፣ የመልካም ሥራ ድህነት ነው። የዱንያ መኖር አለመኖር ለሙእምን ያን ያክል ቦታ የሚሰጠው የሚያስጨንቅ ነገር አለ። የሰው ልጆችን የፈጠረ አላህ ያበላል ያጠጣል። የሰው ልጅ አንጀት ፈጥሮ ሆድ ፈጥሮ ጥርስ ፈጥሮ ይበላው የሚጠጣውን አላህ አያሳጣም። ትልቁ ጭንቀቱ የሰው ልጅ ዱንያ ከሆነ ዱንያን ሲያጣት በዛው ልክ ህይወቱን ያጣ ይመስለዋል፣ ጌታውን ያጣ ይመስለዋል፣ መተንፈስ ያቃተው ይመስለዋል። አስቀድሞ ግን ዱንያ የምትመጣ የምትሄድ ናት። ፀሐይ ጠልቃ ወጣ መልሳ እንደምትጠልቀው ዱንያም የመጣች ትሄዳለች፣ ብቅ ጥልቅ ትላለች። ስትመጣ በልክ ይዛታል፣ ስትሄድም ቀድማ እንደምትሄድ አውቅ ስለነበረ ያን ያክል አላዝንም፣ አልጨነቅም። ትናንት የሰጠኝ ጌታ ዛሬም ይሰጠኛል፣ ነገም ይሰጠኛል፣ እኔ የእሱ ነኝ፣ አይተወኝም፣ አይጥለኝም ልትል ይገባል። ዱንያ ማለት ከጊዜ በኋላ የሚጠወልግ አበባ ናት። አብቦ አሽቶ አፍርቶ ዛሬ ታጭዶ ይወቃል ሲባል በውርድ በድርቅ በመሰል ነገሮች ተበላሽተው ትናንት እንዳልነበረ የሚሆን ጊዜያዊ መጠቃቀሚያ ናት። ወመል ሐያቱ ዱንያ ኢላ መታዑል ጉሩር እንዳለው አላህ ተባረከ ወተዓላ። ዱንያ ማለት እኮ ጊዜያዊ መጠቃቀሚያ እንጂ ሌላ አይደለችም። ዱንያ ላይ ያሉ ነገሮች ሁሉ ተሰብስበው ወርቁም፣ ጨርቁም፣ ፎቁም፣ ስልጣኑም ሰዎች የሚዋጉለት ነገር ሁሉ ተጨፍልቆ መታዑል ጉሩር ተብሎ ተገልጿል በአላህ ቃል ተባረከ ወተዓላ። መሸንጋያ መታለያ ከጊዜ በኋላ ጥሎ የሚሄድ ዕቃ ናት ዱንያ። ብርጭቆ ናት፣ ትሰበራለች። አበባ ናት፣ ትጠወልጋለች፣ ተረግፋለች። በእንዲህ አይነት ጠፊ የሚክድ ጥሎ የሚሄድ ዱንያ ተጠምዳችሁ ለአኼራ ለጀነት ለአላህ ምህረት መጣርን መፍጨርጨርን መሽቀዳደምን አትተው ብሎን። ወመል ሐያቱ ዱንያ ኢላ መታዑል ጉሩር ሳቢቁ ኢላ መግፊረቲ ሚን ረቢኩም። ዱንያ እንደሆነች ምንም ብትለፋላት ብትጥርላት መሄዱ አይቀርም። ወይም ሙሉ በሙሉ ዱንያ ትወድማለች ቅያማ ሲቆም፣ አሊያ ደግሞ ከዛ በፊትም አንተ ጋር የነበረችው ዱንያ ጥላህ ትሄዳለች። ወይም ደግሞ አጀልህ ደርሶ አንተ ጥላሃት ትሄዳለህ። ከዱንያ መለያት አይቀርም። ወይ እሷ ናት ቀድማ የምትለየህ፣ ወይ አንተ ነህ ቀድመሃት የምትለየው። ጥሎህ የማይሄደው ሀብት ኒዕማ ጸጋ አኼራ ላይ ነው ያለው። አኼራ ላይ ያለውን ጸጋ ለማግኘት ደግሞ እሽቅድድም ያስፈልጋል፣ ልፋት ድካም ያስፈልጋል። ዱንያን በሁለተኛ ደረጃ መያዝ ማስቀመጥ ያስፈልጋልና ዱንያ ጠፊ ዕቃ ናት፣ የምትሰበር ናት ካለም በኋላ ሳቢቁ ኢላ መግፊረቲ ሚን ረቢኩም ብሏል። ይልቅ መቼም ማይክድ ማያልቅ ማይወረስ የማይፈርስ የሆነውን ጀነት ለማግኘት ወደ አላህ ምህረት ተሽቀዳደሙ፣ ወደ ሰፊዋ ጀነት ተሽቀዳደሙ፣ የአላህ ውዴታ ወደሚገኝባት ጀነት ተሽቀዳደሙ ብሏል። ወደ ጀነት እሽቅድድም የሚደረገው በእግር በፈረስ በዘመናዊ መጓጓዣ አይደለም። ወዒደት ሊለዚነ አመኑ ቢላሂ፣ ጀነት የተዘጋጀችው ኢማን ላላቸው ሰዎች፣ መልካም ሥራ ለሰሩ ሰዎች እዚህ ዱንያ ላይ ሆነው አኼራ ላይ ለሚዘሩ ለሚተክሉ ሰዎች ነው ብለው ነው። እዚህ ዱንያ ለመኖር ያክል ልንሰራ ዋናው ትኩረታችን ጭንቀታችን አኼራ ሊሆን ዱንያን አብዝቶ መንከባከብና ለዱንያ ከልክ በላይ መሮጥ አኼራን እንደሚያስረሳ ተገንዝበን ዱንያን በልክ ልንይዛት ይገባል። ነገ ከሞተን በኋላ እኛ ያጎደልነውን ሶላት አስተካክሎ የሚሰግድልን ማንም የለም። ቢሰግድም አይቆጠርም። ላ ዩሰሊ አሐዱን ዐን አሐዲን ተብሏል። ማንም ለማንም አይሰግድም። የመስገድ እድልን ሳታጣ በፊት ሶላትን አስተካክለህ ልሰግድ ይገባል። ያ አብደላህ ከሞትክ በኋላ ማንም ሊሰግድልህ አይችልም። ምናልባት ጥሩ ልጆች ካሉ ወዳጆች ካሉ ሶላት በሰገዱ ቁጥር ሊያስታውሱህ ዱዓ ሊያደርጉልህ ይችሉ ይሆናል። እሱም ያለንበት ዘመን ሰው የራሱን እንኳን ነፍስ የሚረሳበት ዘመን ነው። አይደለም ሌላውን አስታውሶ ለሌላው ሊጨነቅ ይቀርና አስተካክለህ ዛሬ ያልከፈልከውን ዕዳ ከሞትክ በኋላ ማን ነው አስታውሶ የሚከፍልልህ? ከውርስ ንብረቱ ቀንሶ የሚሰጥልህ? አበላሽተህ ያደረግከውን ሐጅ ወይም ወጅቦብህ ሳለ የተውከውን ሐጅ ማን ነው አስታውሶ ብዙ ብር አውጥቶ ሐጅ የሚያደርግልህ? ቢያደርግልህ ይቆጠራል ወይ?
ከበርካታ ሊቃውንት እንደተነገረው ሐጅ ማድረግ የቻለ ሳያደርግ የኖረ ሰው ቢደረግለትም አይጠቅመውም። ዘካ ማውጣት የቻለ ወጅቦበት ያወቀ ገንዘቡ ያለው ስግብግብነት፣ ራስ ወዳድነት፣ ግዴለሽነት እንዳያወጣ አድርጎት የቆየ ሰው ከሞተ በኋላ ያለፉ ዓመታትን በሙሉ አጠራቅሞ እንኳን ቢያወጡለት አይጠቅመውም። ስለዚህ ከማንም በላይ ለነፍሳችን ልንጨነቅ ይገባናል። ነገ እኔ ከሞትኩ በኋላ እኔ ያበላሸሁትን የሚያስተካክል የለም፣ ቢያስተካክልም እኔ ያበላሸሁትን እነሱ ቢያስተካክሉት አይሆንም። ኩሉ ነፍስን ቢማ ከሰበት ረሂና ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ። ነፍስ ሁሉ በስራዋ ራሷ ትያዛለች። የሰው ልጅ የሰራውን እንጂ አላህ ዘንድ አያገኝም ነው። ስለዚህ ከነፍሳችን ጋር መነጋገር ያስፈልጋል። ለነፍሳችን ለአኼራችን ጊዜ መስጠት ያስፈልጋል። ሁሌ ለዱንያ መሮጥ ብቻ ሳይሆን ለአኼራ ቆም ብሎ ራስን መገምገም፣ መፈተሽ፣ መታረም ያለበትን ማረም ያስፈልጋል። ከሞትከ በኋላ ማን ነው ሰደቃ የሚሰጥልህ? ማን ነው ዱዓ የሚያደርግልህ? ማን ነው እስትግፋር የሚያደርግልህ? ማን አለህ? ማንም የለህም፣ ብቸኛ ነህ። ዱንያ ላይ ሲኖር ሰው ሲያገኘህ ፈገግ ብሎ ሰላም ሲልህ እንዴት ነህ ሲልህ ብዙ ሰው ያለህ ሊመስልህ ይችላል እንጂ የሞትከ ቀን ብቸኛ ነህ። ምንም ያክል ሰው ቢወደህ ሞተ ስትቀበር እኔ ከሱ ጋር እቀበራለሁ የሚል አታገኝ። ቀብረው የመጡ ሰዎች ቦታው ላይ ቢያለቅሱ ጭንቅላታቸውን ቢይዙ አንተን ቀብረው ተመልሰው ምግብ መጎራረስ ይጀምራሉ፣ መሳሳቅ ይጀምራሉ። ቀብር ላይ እንኳን ተቃቅፈው የሚሳሳሙ ሰዎችን እናያለን። ቀብር ላይ ስለ ዕቁብ ስለ ዕድር የሚያወሩ ሰዎችን እናያለን። ያንተ ጀናዛ ላይ ቆመው ይረሱሃል። ሚስትህም ሌላ ታገባለች፣ ባልም ሌላ ያገባል። ንብረትህ ወራሾች እንደፈለጉ ይሆኑበታል። አንተ አኺራ ላይ በሐራም አምጥተው ከሆነ ሕግ ጥሰህ ከሆነ ትቀጣበታለህ፣ ትጠየቅበታል። ስለዚህ እኔ ብቸኛ ነኝ ለነፍሴ እኔ እንጂ ማንም የላትም ልንል ዱንያ ላይ ራሳችንን እንደምንጠብቀው ከዛ በላይ ነፍሳችንን ልንጠብቅ ይገባናል። አላህ ዘንድ እንድንጠየቅ የሚያደርገንን ነገር ሁሉ እዚሁ አጥርተን አስተካክለን ልንሄድ ይገባናል። ግዴለሽነት፣ ቸልተኝነት ዛሬ ነገ ማለት ሊያጠቃን አይገባም። ነገ እዚህ ዱንያ ላይ አለን የለንም ማናችንም በእርግጠኝነት አናውቅም። መንገደኞች ነን። መንገደኛ ሁሌ ዝግጁ እንደሚሆነው ለጉዞ የሚያስፈልግን ነገር እንደሚያሟላው እኛም ለአኺራ ጉዞ ቅርብ ነን፣ ጉዞ ላይ ነው ያለነው። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። የሰው ልጅ ሆይ አንተ ወደ ጌታህ የለፋህ የደከምክ ትጓዛለህ። ከእናቱ ማህፀን ከወጣበት ከአባቱ ጀርባ ወደ እናቱ ማህፀን ከተሸጋገረበት ጊዜ ጀምሮ የሰው ልጅ ጉዞ ላይ ነው ያለው። በምን መልኩ ነው ጉዞ የሚጠናቀቀው አናውቅም። በተለይ ከቅያማ መቅረብ ምልክት አንዱ የድንገት ሞት ነው። ስንትና ስንት ጤነኛ ሰው በድንገት ይሞታል። ስንትና ስንት በአንድ በኩል የምርቃት ጓኑን ያዘጋጀ በሌላ በኩል ከፈኑ ከፋብሪካ የወጣ ያለ ሰው አለ፣ እሱ አያውቅም። ነገ ሙሽራ ነኝ ብሎ የሚዘጋጅ ሰው በማግስቱ ጀናዛ ሆኖ ይገኛል። ዱንያ ማለት እቺ ናት። ዛሬ ያስደሰተችህን ያክል ነገ ታስከፋሃለች። ዛሬ ያሳቀህ ነገር ራሱ ነገ ያስለቅስሃል። ዛሬ ያስደሰተህ ነገር ራሱ ነገ ያስከፋሃል። ብዙ መልክ ያላት ናት ዱንያ። ስለዚህ በሷ ልንታለል አይገባም። መንገደኛ መሆናችን አውቀን ጠንቀቅ ልንል ይገባናል። ጉዞ ላይ ሸክም የሚሆን አላህ ፊት ስንቆም የሚያዋርድን ወንጀል ልንሸከም አይገባም። ከዚህ ለመዳን በእያንዳንዱ ነገር አላህ ተባረከ ወተዓላ እኛ ላይ ያስቀመጠውን ግዴታ በአግባቡ ልንወጣ ይገባናል። የአላህን ሐቅ የሰው ልጆችን ሐቅ ልንጠብቅ ልንሞላ ይገባናል። የሰው ልጅ ፈተና ላይ ነው ያለው፣ ሁሌ እንደተፈተነ ነው። ግዴታውን በአግባቡ ተወጥቷል አልተወጣም። የአላህን ሐቅ ስንጨርስ የሰዎች ሐቅ አለ። ሰዎችም አይነታቸው ብዙ ነው። ከሰው አልፎ የእንስሳት ሐቅ አለ። ለሁሉም ባለ ሐቅ ሐቁን ስጥ ተብለናል። ተበድሮ የተበደረውን መመለስ እየቻለ ሳይመልስ ሐጅ የሚያደርግ ሰው አለ።